35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት። ትላንትና ከትላንት ወዲያ በኢትዮጵያ የተከሰተው የእሳተ ገሞራ ፍንዳታ ማለት እንዲሁ እንደ ቀላል ሰው የሚመለከተው ከሆነ በጣም የሚያሳዝን ነው። በጣም ብዙ ሰው በዚህ ዙሪያ ላይ ያለውን ንቃት የማያይ ከሆነና በተለይ አሁን ባለንበት ዘመን በመጨረሻዎቹ ዘመናት ላይ ሊሆን ስላለው ነገር እግዚአብሔር የሚናገርበት አስገራሚ በጣም አስገራሚ የተፈጥሮ ክስተት ነው። ይሄ ዝም ብሎ የሆነ ነገር አይደለም። በእግዚአብሔር እቅድና በእግዚአብሔር ሰዓት የሚሆን ነገር ነው። ስለዚህ ከአሉት ነገሮች መሰረት አድርገን ይህን ጉዳይ በትክክል ማየትና ማስተዋል ያስፈልጋል። እንግዲህ የዚህ የጉቢ ላይ ያለው የኢትዮጵያ ቮልካኒክ ኢረፕሽን በዓለማችን ታሪክ በጣም አስገራሚ ከሚባሉ ክስተቶች ሆኖ ተመዝግቧል ማለት ነው። ይሄንንም በተመለከተ እንግዲህ የዓለም ሳይንቲስቶችን ለምንድን ነው የረበሻቸው ጉዳዩ ለምንድን ነው እጅጉን በጣም ትልቅ ትኩረት ያገኘው የሚለው ነገር ማየትና ማስተዋል ይገድ ይለናል ማለት ነው። ይሄ ቮልካኖ ኢረፕሽን እንግዲህ በጣም በሚገርም ደረጃ ዓለም ላይ ባሉት እስካሁን በ12000 ዓመታት ማለት ነው ታይተው የማይታወቁ ፍንዳታዎች በሚል ነው በሪከርድ የተያዘው። በአስገራሚ ሁኔታ የአሹ ወይም ደግሞ የሚበተነው ፕሉሙ የሌሎቹ እንግዲህ በዓለም ሪከርድ ያስያዙ ፕሉም ያለባቸው አሉ፣ ብዙ የሸፈኑ ማለት ነው። የዚህኛው አመድ የሚመስለው ጢስ ግን አሁን ባለበት ሁኔታ ላይ እስከ ቻይና ነው እየሄደ ያለው ማለት ነው። እስከ ቻይና ነው እየሄደ ያለው በጣም በሚያስገርም ደረጃ የዓለምን በጠቅላላ አብዛኛው ቦታዎች ላይ እየሸፈነ ነው ያለው አሁን ባለበት ሁኔታ ላይ ፕሉሙ። ቻይና በረራዎችን እየሰረዘች ነው ያለችው። ህንድ ቢያንስ 2 ወይም 3 አየር መንገዶች ወደ 11 የሚጠጉ በረራዎችን ሁሉ እንድትሰርዝ አስገድዷታል። የመን አካባቢ ላይ ያሉ እንደገናም ደግሞ ሳዑዲ አረቢያ ሌሎችን ቦታዎች ላይ ያሉት በጠቅላላ የዚህን በረራ መስተጓጎል እየገጠማቸው እንደሆነና በአየር ላይ እንደዚህ አይነት የቆየ ደመና ወይም ደግሞ እንደዚህ አይነት ፕሉም ታይቶ አይታወቅም እና በእነሱ ባሉበት ታሪክ ራሱ ይሄ በጣም አስደናቂ ነገር ነው የሆነባቸው። ምክንያቱም የተለያዩ ቮልካኒክ ኢረፕሽኖች ተከናውነዋል ዓለም ላይ። እንደዚህኛው ቮልካኒክ ኢረፕሽን ግን በጣም በጣም አስደናቂ ነገር አልተገኘም። እንግዲህ ምንድነው ተመሳሳይ በጣም ሂውጅ የሆነ ቮልካኒክ ኢረፕሽን ሆነው አየርን የሸፈኑ ብዙ እንዳሉ ይታወቃል። ነገር ግን የዚህኛው በእጅጉ የሚለይበት ምክንያቱ አንደኛ ቅጽበታዊ ነው፣ ድንገታዊ ማለት ነው። ሁሉም በድንገቱ የሚፈጠሩት፣ የዚህኛው ግን አንኤክስፔክትድ ነው። እስካሁን ፈንድቶ የማያውቅ ተራራ ነው፣ ቦታ ነው፣ ስፍራ ነው። ፍንዳታው በራሱ በቲኤንቲ የለኩት ነበረ። ባይዘዌይ ድንገት ስለሆነም ቦታው በጣም ለማጥናትም አመቺ ስላልሆነ ነው እንጂ በብዙ የአቶሚክ ቦምቦች መጠን ያክል የተደረገ ፍንዳታ እንደነበረና ፍንዳታው በጣም አስገራሚ የሚባሉ ከተሞች ማለት በቅርበት ያሉ ከተሞችን በጠቅላላ ያጥለቀለቀ የፍንዳታ ጉልበት እንደነበረው እየተነገረ ይገኛል ማለት ነው። አሁን ባለበት ሁኔታ ላይ የዚህ ፍንዳታ ባህሪን በተመለከተ እንግዲህ በግልጽ ልናቀው የሚገባን ነጥቦች አሉ። የለቀቃቸው ጋዞች በተመለከተ እንግዲህ የጋዙ ዲብሪስ ማለትም የተበታተኑ በሰማያት ላይ የተበተኑ ነቁጦች እንደገናም ደግሞ በተለይ ኦፕኒንግ ኦፍ ዘ ክረስትን የመሬቱን የላይኛውን ክፍል ሰንጥቆ የተከፈተበት አከፋፈት በራሱ አሁን ሳይንቲስቶች ሆኖ የማያውቅ ሌላ ተአምር ነው የሆነባቸው ማለት ነው። ስለዚህ ለሺህ ዘመናት ይሄንን ጥናት ወይም ደግሞ ለብዙ መቶ ዓመታት ሳይንቲስቶቹ ይሄንን አይነት ፍንዳታ ኦኬዥናል የሆነ ፍንዳታ
ተከስቶ ስለማያውቅ በቲዮሪ የሚያውቁት ሳይንስ አለ። ሳይንቲስቶቹ ራሱ በተግባር እንደዚህ ነው ብሎ የሚያውቁትን አሁን በቲዮሪ የሚያውቁትን በተግባር ነው ያዩት ማለት ነው ሳይንቲስቶቹ። ስለዚህ ዓለም ላይ ያሉ ሳይንቲስቶች ስለዚህ ፍንዳታ ከቨር እያደረጉ እየሰጡት ያሉ ዘገባ በጣም ነው የሚደንቀው ማለት ነው። እና ሰው ድንገት የሆነ ነገር የሆነ ተራራ ፍንዳ መስሎት ከሆነ በጣም ተታሏል። የእግዚአብሔር ቃል ላይ በግልጽ ከተቀመጡ እውነታዎች መካከል አንዱ እንደሆነ ልናውቅና ልንረዳ ይገባል ማለት ነው። ስለዚህ ይሄን በተመለከተ እንግዲህ የኢረፕሽኑ በጣም ኢንቴንሲፋይድ የሆነ እንደገናም ደግሞ ጀንትል ላቫ ፍሎ ላቫም ጭምር የቀለጠ አለቶችም ጭምር በትክክል እንደተስተዋሉ እንደገና ደግሞ አውዳሚነት ያለው ኤክስፕሎዥን እንደነበረ ከዛ ውጭ ደግሞ ዓለም አቀፍ ኢምፓክት ወይም ግሎባል ኢምፓክትን ያመጣል። ሌሎቹ ፍንዳታዎች ብዙ ግሎባል ኢምፓክት የላቸውም። ይሄ ግን ዓለም አቀፍ ኢምፓክት ጭምር አምጥቷል ማለት ነው። ስለዚህ ከዚህ አንጻር እንግዲህ የተለቀቀው ጋዝ በተለይ በማግማ የሚፈቀፍቀው አለት ወደ ላይ ከፍ ብሎ እንዲታይ ማድረጉ እንደገናም ደግሞ ከምንም በላይ ደግሞ የተፈጠረበት ቦታና አካባቢው ከዚህ ቀደም አሁን ለረጅም ጊዜ የሚታወቀውን አፍሪካ ለሁለት እየሰነጠቃት ያለውን ሁኔታ በተመለከተና ሌላ ባህር ሊፈጥር ይችላል ተብሎ እየተነገረ ያለበትን ቦታ በግልጽ ትልቅ ኢምፓክት ፈጥሯል ወይም ኢምፕሊኬሽን ፈጥሯል ተብሎ የተባለበት እንደሆነ ሰምተናል ማለት ነው። ለዚህም የሚታወቀው ሱፐር ፕሉም የሚባል በሳይንስ ዓለም ላይ በጣም የሚታወቅ ለረጅም ጊዜ የዚህ አፍሪካ ለሁለት እየሰነጠቃት ያለው ችግር ምንነቱ ሳይታወቅ ማለትም ሳይንቲስቶቹ መላምት እንጂ በትክክል ችግሩ የቱ ጋር እንደነበረ አላወቁም ነበረ። የዛ ሕያው የሆነውን ማስረጃ ነው ያገኙት ማለት ነው። ስለዚህ ይሄ ሱፐር ፕሉም የሚባለው ነገር የፈጠረው ውጤት እንደሆነ እየተናገሩ ይገኛሉ ማለት ነው። ይሄ ሱፐር ፕሉም የሚባለው ወይም ደግሞ የፕሉሞች ሁሉ አውራ የሚባለው ፕሉም ምንድን ነው የሚለው ነገር ማየት መቻል አለብን። እንግዲህ እንደምናውቀው መሬት 3 ምንጣፍ ነው ያላት። ከላይ ያለው ይሄ የምንረግጠው ክረስት የሚባለው አለ። ከዛ መሀል ላይ ደግሞ ማግማ የሚባለው የቀለጡ አለቶች ያሉበት አለ። ከዛ ኮር የሚባለው ደግሞ የቀለጠ እጅግ በጣም የጋለ የሲኦል ብረት ክምር የሚፈቀፈቅ የብረት ክምር ያለበት ስፍራ እንደሆነ ይታወቃል። በኮርና በማግማው ምንጣፎች መገናኛዎች መካከል እየተፈጠረ ያለ የቀለጡ አለቶች ወደ ላይ አቅጣጫ ተፈትልከው ለመውጣት የሚያደርጉት ትግልና ድብድብ ነው። እንግዲህ ይሄ ያለንበት ቦታ ርቀት አይደለም። ምናልባትም ከዚህ ረጅም ርቀት የሚፈጁ ብዙ ሀገር አቋርጦ የመሄድ ያክል ነው ርቀቱ። ብዙ ሀገራትን አቋርጠሽ ሄደሽ የምትደርሽበት ነው ታችኛው ማለት ነው። ስለዚህ እዛ ቦታ ላይ የተፈጠረ በእጅጉ በቋሚነት የሚንፈቀፈቁ ድንጋዮች አለቶች መውጫ ቀዳዳ በማጣታቸው የተነሳ ወደ ላይኛው የመሬት ክፍል ላይ እየገፈተሩ ያሉበት ነው። በተለምዶ የቀለጡ አለቶች ያሉበት ቦታ ነው ማንትል የሚባለው። የቀለጡ አለቶች ያሉበት እሱ ብቻ አይደለም፣ የመሬት የስበት ህግን ይሄ ኤሌክትሮማግኔቲክ ሞገድ የሚባለውን አጠቃላይ መሬታችን ከጨረቃ ጋር ያላትን ትስስር፣ መሬታችን ከፀሐያችን ጋር ያላትን ትስስር፣ ሌሎቹን ነገሮች ማተር የሚያደርጉ አውሮፕላን በሰማይ በሮ ወደ መሬት እንዲወርድ ለማድረግ የሚሰሩ ነገሮች በጠቅላላ እነዚህ አካባቢ ላይ ባለ ኤሌክትሮማግኔቲክ ሞገድ የከረንሲ ኤሌክትሪክ ከረንሲ በሚሽከረከሩበት ሰዓት ላይ የሚለቁት ኤሌክትሪካል ከረንሲ ኤሌክትሪካል ንዝረት አየራችንን እንደ የምናየውን ተፈጥሮ ጠብቆ እግዚአብሔር ህይወት እንዲጠበቅ ለማድረግ የሰራው ሳይንስ ነው። እግዚአብሔር ሳይንስ ነው። በጣም አስደናቂ የፈጠራ ውጤት ነው። ዓለም በጠቅላላ ገና አይደለም አሁን ያለውን ቀጥሎ ያለ የ1 ቢሊየን ዓመት ሳይንቲስቶቿን ሁሉ ሰብስባ ዓለም ይሄንን ነገር ልስራ ብትል ልትሰራው አይችልም። አይደለም አሁን ቀጥሎ ያለ 1 ቢሊየን ዓመት የሰው ልጅ ያሉ ሳይንቲስቶችን በጠቅላላ ሰብስበው አሁን ያለውን ቴክኖሎጂ እግዚአብሔር በቢሊየን ዘመናት አስቀድሞ የሰራውን ቴክኖሎጂ እንስራ ቢሉ የሚሞክሩት እንዳልሆነ ይታወቃል። እና በጣም አስገራሚ የሆነ ቴክኖሎጂ ነው። የእግዚአብሔር ፈጠራ ውጤት ነው። ይህም ፈጠራ ውጤት ዓለም በጣም ከመደነቅ ውጭ ሌላ ምንም ሊያደርገው እንደማይችል እና መሬታችን አሁን ባለችበት ተፈጥሮ ጠብቃ እንድትራመድ ለማድረግ ያስቻለ በጣም አስገራሚ ነገር የተፈጠረበት ነው ማንትል የሚባለው። ኮርም እንደዛው ነው። ስለዚህ
እነዚህ ባሉበት ቦታዎች ላይ በጣም ብዙ የተለያዩ ኤሌክትሪካል ንቅናቄዎች አሉ። የአለበቱ የሽክርክሪት ንቅናቄ ባህሪ የሚፈጥረው ኤሌክትሪካል ከረንሲ ዓለማችንን በዚህ ደረጃ ላይ ተጠብቃ እንድትሄድ ለማድረግ ብዙ ሰርተዋል። ይሄ ባለበት ሁኔታ ላይ ይሄ አስገራሚ ኔቸር እያለ ሙቀቱ፣ ግለቱ፣ እሳቱ ምኑ እያለ ነገር ግን እዚህ ቦታ ላይ ሌላ ፕሉም መፈጠሩ ማለትም የመሬታችን የአፍሪካ ታችኛው ክፍል በተለይ ከደቡቡ ወደ ደቡብ አፍሪካ ክፍል አካባቢ ቀረብ ያሉት ቦታዎች አካባቢ ላይ የተፈጠረ ነው ይሄ ፕሉሙ ማለት ነው። ባይ ዘ ዌይ እኛ ጋርም አይደለም ፕሉሙ ያለው ማለትም ይሄ ከመሬት ታችኛው በብዙ ሺህ ኪሎ ሜትር እታች ርቀት ላይ ያለ ቦታ ላይ ያሉ አለቶች ወደ ላይ አቅጣጫ ለመውጣት የሚያደርጉት ትግል ማለት ነው። ይሄ ትግል ኢትዮጵያ ስር አይደለም እየሆነ ያለው እዛ ነው፣ ደቡብ አፍሪካ አካባቢ ነው እየሆነ ያለው። ነገር ግን ችግሩ የተፈጠረ ያለው ደግሞ ኢትዮጵያ ጋር ነው። ስንጥቃቱ የተፈጠረ ያለው እዚህ አፋር አካባቢ ባለው ቦታ ላይ ነው ማለት ነው። ይሄ እግዚአብሔር አስደናቂ ስራ ነው። ይሄ እግዚአብሔር በጣም ከአእምሮ በላይ የሆነ በጣም አስደናቂ ስራ ነው ማለት ነው። ይሄንን በዘመናችን ላይ በማየታችን እኛ እድለኞች ነን በነገራችን ላይ። ምክንያቱም ይሄ አሁን በዚህ በተራራው ፍንዳታ ላይ የተከሰተው ነገር ማለት እንግዲህ አዳም ከተፈጠረ ጊዜ ጀምሮ እግዚአብሔር መሬትና ሰማይን በዘረጋበት ጊዜ ጀምሮ ሆኖ የማያውቅ በእኛ ታሪክ በአይናችን ያየንበት ነው። እንዲሁም አንዱ ቪዲዮ ትላንትና የሰራሁት አለ የእግዚአብሔር ጣት በኢትዮጵያ ተገለጠች። የእግዚአብሔር ጣት ነው፣ በቃ የእግዚአብሔር ጣት ነው። እሱን በግልጽ ያሳየዋል። እንግዲህ በመጽሐፍ ቅዱስ ላይም በግልጽ የሚያሳየው ነገር ነው የእግዚአብሔር ጣት መሆኑን ጭምር ማለት ነው። ይህንን በተመለከተ ልናሰላስል የሚገባን ነገር መኖር መቻል አለበት። የእግዚአብሔር ስራው በጣም አስደናቂ ነው። የአእምሮ ውጤት እጅግ የሚደንቅ አምላክ እንደሆነ እናውቃለን ማለት ነው። ስለዚህ ይሄን በተመለከተ ይሄ ሱፐር ፕሉም ነው እዚህ ቦታ ላይ የተከሰተው። ይሄ ሱፐር ፕሉም ወደ ላይ አቅጣጫ በሚገፋበት ሰዓት ላይ ንቅናቄ እየተፈጠረ ያለበት ቦታና ማለትም ከፍተኛ የሆነ ግፊትና ፍንዳታ እየተፈጠረ ያሉበት ቦታ ግን የኢትዮጵያ ምስራቃዊ ክፍል ላይ ስሱ ቦታ ላይ ነው ማለት ነው። ስለዚህ ከዚህ ተጨምሮ እስከ እነ ኬንያን ጨምሮ እነ ታንዛኒያ እነ ኡጋንዳ ያሉበት መስመር ሌሎችንም ጨምሮ እየተሰነጠቀ የሚሄድ ቦታ ነው ማለት ነው። እዚህ ቦታ ላይ ታላቁ ስምጥ ሸለቆ የሚባለው ለሺህ ዘመን የተቀመጠው የእግዚአብሔር ታላቅ ምስጢር የሚገለጥበት ነው። እንግዲህ ተራሮችን ያቆማቸው ያጸናቸው እግዚአብሔር ነው። ድንቅ አምላክ ነው። ልናመሰግነው ልናከብረው ይገባናል። የእግዚአብሔር ክብር የሚገለጥበት መንገድ እንደሆነ ልናቀውም ልንረዳውም ደግሞ ባንረዳው እንኳ እውነት ሆኖ የምናየው ነው የሚሆነው ማለት ነው። ስለዚህ ይሄንን ሱፐር ፕሉም የሚባለው ሁኔታ ይሄንን ተራራ ካፈነዱት ጉዳዮች መካከል አንዱ ነው። ለምን ከስር ተጨማሪ ወደ ላይ አቅጣጫ ልውጣ የሚል ሱፐር ፕሉም የሆነ በዓለም ላይ እንግዲህ በጣም ሱፐር ፕሉሞች ከሚከናወኑባቸው ቦታዎች መካከል አንዱ ሃዋይ የሚባለው ግዛት አሜሪካ ውስጥ ያለው ቦታ ነው። እሱም በተመሳሳይ ሁኔታ ለብዙ መቶ ዓመታት እየፈነዳ የቀጠለ ስፍራ ነው። ያ ስፍራ ማለት ከስር ተመሳሳይ አይነት ባህሪ አለው። ያ ሌላኛው ባህሪ ደግሞ ኢትዮጵያ ውስጥ ያለው ይሄ እንደሆነ እናያለን ማለት ነው። ይሄ በእኛ ዘመን እንግዲህ ምልክቶችን ነው እንጂ እግዚአብሔር የሚያሳየን ይሄ በእኛ ዘመን ይሆናል ማለት አይደለም። በእኛ ዘመን ምልክቶችን ግን እናያለን። ጌታ የነገረን ነገር አለ። ምልክቶችን ባየን ጊዜ ላይ እንድንጠነቀቅ ነው እንጂ እግዚአብሔር ሊያጠፋን አይችልም፣ አይፈልግም፣ ፍላጎቱም የለውም በዚህ ምክንያት ማለት ነው። ግን ምልክቶች የሆኑ ዘንድ እነዚህ ነገሮች ሲከሰቱ ለዘመኑ ፍጻሜ ንቃት አእምሯችን እንዲባንን እግዚአብሔር እነዚህ ምልክቶች እያሳየን ይገኛል ማለት ነው። በቅዱስ መጽሐፍ ላይ እንደተቀመጠው ከሆነ በተለይም በመዝሙረ ዳዊት ምዕራፍ 104 ላይ የተቀመጠውን ስናይ በጣም ነው የሚገርመው። ምን ይላል እግዚአብሔር እዛ ላይ ሲነግረን ዳዊት ቁጥር 12 ላይ የሰማይም ወፎች በእነርሱ ዘንድ ያድራሉ፣ በድንጋዩ ስንጥቅ መካከልም ይጮሃሉ ይላል። በጣም ይገርመኛል። በድንጋዩም ስንጥቅ መካከል ይጮሃሉ። ከዛ ቀደም ብለን ብናይ ምዕራፉ በጣም የሚገርም ስለሆነ ወደ ተራሮች ይወጣሉ አለ፣ ወደ ቆላም ወደ አዘጋጅላቸውም ስፍራ ይወርዳሉ፣ እንዳያልፉበትም ድንበር አደረክላቸው። ልክ ፍጥረተ ዓለሙን በድንበር ከልሎ እንደሚያስቀምጥ እግዚአብሔር ይናገራል። ምድርን ይከድኑ ዘንድ እንዳይመለሱ ምንጮችን ወደ ቆላዎች ይልካል፣ በተራሮች መካከል ውሆች ያልፋሉ። ይሄ እግዚአብሔር ድንቅ ስራ ነው። አስቢ፣ ምንጮችን ወደ ቆላዎች ይልካል። ወደ ቆላማ ስፍራዎች ላይ ምንጮችን ያስቀምጥና
ከዛ በኋላ እንደገና በተራሮች መካከል ወንዞች እየተምዘገዘጉ ከኢትዮጵያ ተራሮች አልፈው ወደ ግብፅ እንደሄዱ እግዚአብሔር እንዴት እንደሰራ ይናገራል። ቁጥር 11 ላይ የዱር አራዊትን ሁሉ ያጠጣል አለ። ከዛ የበረሃ አህዮችም ጥማታቸውን ይረካሉ። እንግዲህ ወንዞች በዚህ ደረጃ ሲፈሱ የእግዚአብሔር ዓላማ ከሰውም አልፎ ለፍጥረተ ዓለሙ እንደሆነ በትክክል እናያለን ማለት ይፈሳሉ አለና ከዛ በኋላ ወፎች ያልፋሉ፣ በሰማይም ወፎች በእነርሱ ዘንድ ያድራሉ። በእነዚህ ወፎች ጥግ ላይ የሰማይ አዕዋፋት በየቦታው ላይ ወንዞችን ተከትለው እንዴት እንደሚያድሩስና የእግዚአብሔር ድንቅ ስራ እንዴት እንደሆነ እንረዳለን። ከዛ በድንጋዩ ስንጥቅ መካከል ይጮሃሉ አለ። ልክ ድንጋዮች ላይ ሆነው አዕዋፋት ዝማሬያቸው ለእግዚአብሔር ሲያቀርቡ የምናይበት ቅኔ ማለት ነው። ከዛ ተራሮችን ከላይ የሚያጠጣቸው ከስራህ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሳርንም ለእንስሳት ያበቅላል። እግዚአብሔር ኢኮሲስተሙን እግዚአብሔር እንዴት እንደዘረጋው ለሰው ልጅ ምግብ ሰጥቶ ለእንስሳት ደግሞ እንደዚሁ የሚያጠግባቸው ነገር ሆኖ እናይና ከዛ በኋላ እንጀራን ከምድር ያወጣ ዘንድ ከዛ ቁጥር 15 ላይ ወይን የሰውን ልብ ደስ ያሰኛል፣ ዘይትንም ፊትን ያበራል፣ እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ፣ በዚያም ወፎች ይዋለዳሉ። የሽመላ ቤትም የእርሱ ጎረቤት ነው። ረጃጅም ተራሮች ለዋላዎች ድንጋዮችም ለእሽኮኮች መሸሻ ናቸው። ዋላ እንዴት ተራራ ነጥራ እንዴት ከላይ እንደምትቀመጥ እንግዲህ አስቢ። ከዛ ቁጥር 19 ጨረቃን ለጊዜዎች ያደረገ ፀሐይንም መግቢያውን ያውቃል። ጨለማን ታደርጋለ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይጠበቃሉ። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔር ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻዎቻቸውም ይተኛሉ። ሰው ወደ ተግባሩ እስከሚመሽም ድረስ ወደ ስራው ይወጣል። አቤቱ ስራ እጅግ ብዙ ነው፣ ሁሉን በጥበብህ አደረግህ። ምድርን ከፍጥረትህ ተሞላች። ይህች ባህር ታላቅና ሰፊ ናት። በዚያም ስፍራ ቁጥር የሌላቸው ተንቀሳቃሽ ታላላቆችና ታናናሾች እንስሶችም አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠርካቸው ዘንዶች ሁሉ ሳይቀሩ ማለት ነው። በዛ ይጫወትበታል አለና ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። ቁጥር 28 በሰጣቸውም ጊዜ ይሰበሰባሉ። እጅን ትከፍታለህ፣ ከመልካም ነገር ይጠግባሉ። ፊትህን ስትሰውር ፍጥረት ዓለሙን ሙሉ ይላል ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉም፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉ፣ የምድርን ፊት ታድሳለ። ቁጥር 31 ላይ እግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በስራው ደስ ይሰኛል ይለዋል። ምድርን ያያል፣ እንድትንቀጠቀጥም ያደርጋል፣ ተራሮችንም ይዳስሳል፣ ይጤሳሉም ብሎ ያስቀምጣል። ስለዚህ ተራሮች የሚጤሱት ተራሮች እንደዚያ ጭሰት ወደ ላይ የሚለቁት እግዚአብሔር ሲዳስሳቸው እንደሆነ ልናውቅ ይገባናል። በትላንትናው ፕሮግራም ላይ እግዚአብሔር ጣት በኢትዮጵያ ይሄ ምክንያቱም እግዚአብሔር ዳሷል ማለት ነው። በቃ ተራራውን ነክቶታል ማለት ነው። እግዚአብሔር ሩቅ አይደለም። አሁን ለኢትዮጵያ ትላንትና ከትላንት ወዲያ ተራራውን ነክቶ ያጤሰው እግዚአብሔር ዛሬም ለኛ ቅርብ ነው። ሩቅ አይደለም። እግዚአብሔር ዛሬም ለኢትዮጵያ ይደርስላታል። ዛሬም ተራራውን አጢሶ ጭሱ ወደ ኢትዮጵያ እንዲመጣ አላረገልንም። እንዴት ምልክት እያሳየን ጢሱ ወደነ ቻይና ወደነ ህንድ ነው ሄደው ኢትዮጵያን ቢያጥለቀልቅ ብለን እስቲ እናስብ። በዚህ ሁሉ መከራዋ ላይ አየር መንገድ ሲተጓጎል እግዚአብሔር ዛሬም እንደሚያስብልን ትላንትም ተራራውን ነክቶ እንዳጤሰው ትላንትም ቅርባችን ዛሬና ትላንትም ቅርብ በእጁ ላይ ዳሱ እንዴት እንዳጤሰው ካየን የእግዚአብሔርን ክብር እንድናስብ ያደርገናል ማለት ነው። ፕሮግራማችን ይቀጥላል። ተመልሰን እንገናኛለን። ከመሸጋገሪያ በኋላ እውቀት ታላቁ እግዚአብሔርን ታከብራለች።